ያቺ ሀገር ነጻነትን ካወጀች በኋላ የቀደመ ጠባሷን እያሰበች በቆዳ ቀለም መለየትን በዘር ግንድ መሰባሰብን ታደርግ ዘንድ አልተፈቀደላትም። ለዚህ ደግሞ የአባትነት ምክራቸው ጎልቶ 27 ክረምቶችን በነጮች መጨቆናቸውን በአንዲት ጠባብ ቤት መወሰናቸውን ባይረሱም ይቅርታን ከበቀል ያስቀደመ ልባቸው ከመግፋት ማቅረብን ከማሳደድ ማሰባሰብን መረጠ። ኔልሰን ሮሊህላ ማንዴላ ዓለም የጠበቀውን የጥላቻ ትርክት ተበድላችኋልና መበደል አለባችሁ ሚል ስሁት ፖለቲካ ያካሄድ አሽቀንጥረው ጣሉ። በዛች ሀገር ጥቁሩም ሆነ ነጭ እኩል ይስተናገድ ዘንድ የመድሎ ሚዛን በፍትሃይነት ትተካም ዘንድ እንጂ የተረኝነት ካራን ለመሳብ የሚታዘዝ አይምሮም ሆነ እጅ እንደሌላቸው መሐላይምባ ኔዴሌፉ ቤተ መንግስት በገቡ ጊዜ የንግግራቸው ማሟሻም ሆኖ ተመዘገበላቸው። እነሆ ደቡብ አፍሪካውያን ላለፉት 30 ለተሻገረ ዓመታት የጥቁርና የነጭ መስመርን ሳይዘረጉ ሀገራዊ ሳቢያቸው ቀድሞ በስፖርቱ መስክ በፖለቲካው መድረክና በማህበራዊ ክንዋኔዎች አንድነን ብለው መኖራቸውን አሳዩ። ይህ የማይበጠስ ሰባዊ ትስስሮች ከውስጣዊ ችግር ባይገጥመውም አንድነታቸውን የሚጠሉ ተቆርቋሪ መስለው የሚቀርቡ ዳግማዊ አፓርታይድን አንብረው የቀደመ ግፍ በአዲስ የጭካኔ ቁና መሰብሰብ የሚፈልጉ ገዢነት ናፋቂ ኒዮኮሎኒያሊስቶች ግን ከውጭ እየጠራባቸው ነው። የነጩ ቤተ መንግስት ሹመኞች ደግሞ ከዚህ ያረጀ የጠቅላይነት መንፈስ ያጥንትና ጉልጥምት ቆጠራ የጨቋኝና ተጨቋኝ ትርክት ፈጠራ ጀርባም ስማቸው እንዲነሳ ያስገደደ ሆኗል። ግንኙነታቸው ረጅም ታሪክ ስለማስቆጠሩ የሚጠቀሰው የአንድ ቅኝ ገዢ ልጆች የነበሩት አሜሪካና ደቡብ አፍሪካ በዘመናዊው የዲፕሎማሲ ጎዳና በአገራት የሰጥቶ መቀበል መርህ በሚጓዘው ፖለቲካ ዳጎስ ያለ መዝገብ የሚወጣው ግንኙነት ቢኖራቸውም የሰሞነኛ ከራሞታቸው ግን ይህንን ግንኙነት የሚያሰልል ያለፈው ትብብራቸው ላይም ቀዝቃዛ ውሃን የሚቸልስ ሆኗል። በእርግጥ ሁለቱ አገራት በመሃላቸው ንፋስ ገብቷል። ታዲያ የቀደመ ግንኙነታቸውን ለማደስ የነበራቸውን ይዘውም ለመቀጠል ከመካረሩ ጀርባ መርገብንም ለመፍጠር ጥቁሩ ፕሬዚዳንት በነጩ ቤት መገኘትም መርጠዋል። አከራካሪ ጥያቄና መልስ የነበረበት እንደ ሰርክ ጊዜ ሁሉ አመክንዮው ላይ ያልተመረኮዙና ከእውነተኛነት የራቁ የትራምፕ ማብራሪያዎች በርከተው የታዩበት የሁለቱ ፕሬዚዳንቶች ቆይታ ምን አይነት አንድምታ ነበረው የሚሉና የሁለቱን አገራት ተያያዥ ሰሞነኛ ጉዳዮች በዓለም አቀፍ የትንታኔ ዘገባችን የምንመለከት ይሆናል። አማኑኤል ጀንበሩ ነኝ። ስለ ሰባይነት በማይዘመርበት ዋይት ሃውስ አሜሪካዊ ያልሆነ እዚህ ኖር ዘንድ አልተፈቀደለትም በሚባልበት የትራምፕ ቢሮ ነገድን ቆጠራ በርክቶ ድንበር ተሻጋሪ ቅርጽንም ይዞ እንዲታይ ያደረገው ሰሞነኛው ያዛውንቱ ፕሬዚዳንት ውሳኔ በብዙዎች ዘንድ አግራሞትን ከመጫር ባለፈ ስር የሰደደውን የሰውየውን ማንነት ተኮር ጥላቻ እንደ ገላጣ መሬት ፍንትዋ አድርጎ ያሳየ ሆኗል። ሰውየው ስደተኛ የተባለ በተለይም ቀለሙ ጠቁሮ የታየ ሊኖር አይገባም ብለው አንቶኖቭንም ቦይንጉንም አዘጋጅተው እየመለሱ በታየበት ቅስፈት ከአፍሪካዊቱ ሀገር ጋር ዲፕሎማሲያዊ ሽኩቻ ውስጥ የከተታቸውን በራሳቸውም ዜጎች ዘንድ የፖሊሲ ቅርቃር ውስጥ ስለመግባታቸው ተነስቶባቸው የበዛ ወቀሳ እንዲቀርብባቸው ያደረገውን ድርጊት ሲፈጽሙ ታዩ። ደቡብ አፍሪካ በምትባል ሀገር የሚኖሩ ነጮች ስልታዊ መድሎ እየተደረገባቸው ነው፣ መሬታቸው ተነጥቆ ርስት አልባም እየተደረጉ ነውና ወደ አሜሪካ ይመጡ ዘንድ ፈቅጃለሁ ሲሉም ከ50 በላይ የሚሆኑ ሰዎችን ከደቡብ አፍሪካ ወሰዱ። አፓርታይድን ረስተው በአንድ ጥላ ስር መሰባሰብን የመረጡ ጥቁርና ነጮች በሚኖሩባት ሀገር ቀይ መስመርን የተላለፈ የፖለቲካ ካርድ የመዘዙት ሰውየው አመክንዮው ላይ ባልተንጠለጠለው ማብራሪያቸው ከሺዎች ውስጥ የ36 ነጮችን ሞት ነጥሎ ፖለቲካ ለመስራት ሲጠሩም ትዝብት ላይ ወደቁ። ይህ አስተሳሰብ ግንኙነታችንን ያቀጭጫዋል ያለችው ጆሃንስበርግም የትኛው ነጭ በቆዳ ቀለሙ ተነጥሎ ርስቱ ተወሰደበት፣ ተገድሎስ ተገኘ፣ አሁን ድረስ ነጮች በምቾት የሚኖሩባቸው መንደሮች ስለመኖራቸው መረጃው የላችሁም ወይ ስትል ቁጣን የተቀላቀለበት ጥያቄ ለዋሽንግተን አቀረበች። በቃ የሁለቱ ሀገራት ግንኙነት እየጦዘና እየከረረም ሄደ። ደግሞም የዋሽንግተን አስተዳደር በራማፎሳ መንግስት ተበድለናል ያሉ ሰዎችን በመለጠፍ ማስረጃ ለማቅረብ ሲላላጥ መታየቱን የሚታዘቡ ይህ ስር የሰደደ የማንነት ፖለቲካን የመስራት ጉዞ ስለምን አስፈለገ ሲሉ መሰረታዊ ጥያቄን ያነሳሉ። ለዚህ ደግሞ ሰሞነኛው የሲሪል ራማፎሳ የዋሽንግተን ጉብኝት ምላሽን የሰጠ ሆኗል። መካረርን ለማርገብ ዓመታትን የተሻገረ ወዳጅነትም ወደ ባላንጣነት እንዲቀየር አልፈልግም ያሉት ጥቁሩ ሰው በዋይት ሃውስ ተገኙ።
ዓለም ምን ይነጋገሩ ይሆን ወይ ብሎም ጠበቀ። በጋዛ እልቂት ኔታንያሁ ፍርድ ማግኘት ይገባቸዋል ካሉ በጣት ከሚቆጠሩ ሀገራት አንዷ በመሆኗ በሩሲያ ዩክሬን ጦርነት የሞስኮ መርከቦች መልህቃቸውን ጥሎ ያርፉ ዘንድ ፈቅዳለች የሚለው የአሜሪካ ውንጀላ እንዳለባት በመታወቁና መሰል ጉዳዮች ተዳምረው ቢሄቪየራል ቴሪ የተባለውን መሰረታዊ ዲፕሎማሲ መርህ የማያከብሩት ትራምፕና ነጩን ነጭ ነው ጥቁሩም ጥቁር ነው ብሎ ማውራት የሚቀናቸው ራማፎሳ ምን አይነት ውይይት ያደርጋሉ ብሎ መጠበቅ በእርግጥም ተጠባቂነቱ ከፍ ቢል የሚያስገርም አይሆንም። እሳቸው ደግሞ በቤታቸው የመጣን ማክበር እንደማይሆንላቸው በሚደግሙትና በሚደግፉት ዘለንስኪም አሳይተዋልና በጥቁሩ ሰው ይደግሙት የሆነው የሚል ጥያቄ ባናቱ እንዲጫር አድርጓል። ውይይቱም ተጀመረ። ፖለቲኮ በእንቁላል ቅርጽ በተሰራው የፕሬዚዳንቱ ቢሮ የነበረውን ድራማዊ ትዕይንት ሲከትብም እንዲህ ባጭሩ አስፍሮታል። የዶናልድ ትራምፕ የመጀመሪያ ድርጊት በግዙፍ ቴሌቪዥን ተደግፈው አንድ ማስረጃን ለራማፎሳ ማሳየን ነበረ። የትራምፕ የቪዲዮ ክስ የሚያጠነጥነው በደቡብ አፍሪካ የሚገኙ ጥቁር የማህበረሰብ አንቂዎች ነጮች መሬታችንን ለቀው ሊወጡ ይገባል፣ ፍትሃዊነትም መሬታችን ላይ እናረጋግጥ ዘንድ ያስፈልጋል የሚል ይዘት ያለው መልእክት ያስተላለፉበት ነበር። በኋላ ላይ የሚላል ዘገባው ይህ የትራምፕ የቪዲዮ ማስረጃ በዛች አፍሪካዊት ሀገር የሚደረግን የዘር ማጥፋት ወንጀል ለማሳየት የተከፈተ መሆኑን ለራማፎሳ እንደገለጹላቸው ያትታል። ምንም አይነት ድንጋጤን በማያሳይ መልኩ የሰውየውንም ግላይ ባህሪ ጠንቅቆ ከመረዳት በሚመነጭ አኳኋን ታዲያ ይህ እኮ የደቡብ አፍሪካ መንግስት ፖሊሲ ሳይሆን የግለሰቦች አመለካከት ነውና እንዴትስ ይህንን እንደ ማስረጃ ለማምጣት ታስባለ የሚል ምላሽ ከራማፎሳ በኩል እንደተነሳም ገልጿል። አመክንያዊ መሰረት የሌለው መከራከሪያ ማቅረብ ልምዳቸው ያደረጉት ትራምፕ ግን ሽንፈታቸውን እየመረራቸውም ቢሆን መዋጥ አይመርጡምና መሻሪያ የሆናቸው ዘንድ ሌላ የፖለቲካ ማር ለመላስ ቀዳዳን ሲፈልጉ ተስተውሏል። ወንጀል በተበራከተባትና በየዓመቱ እስከ 27000 የሚጠጉ ዜጎች በሚሞቱባት ደቡብ አፍሪካ ከ1 በመቶ በታች የሚይዘውን የነጮች ግድያ በማንሳት በደሎችን ለማጎንና ዳግማዊ አፓርታይድን ለመዘርጋት የሚካሄደው መንገድ ብዙ የሚያስጉዛ ለመሆኑን የሚያነሱ አስተያየት ሰጪዎች ትራምፕ ከደቡብ አፍሪካ ጋር የገቡበት ሰጣ ገባ አህጉሪቱን የሚያዩበት መነጽር የተንሸዋረረ ስለመሆኑ ማረጋገጫ የሰጠ ነው እያሉ ነው። በቶማስ ጄፈርሰንና በአብርሃም ሊንከን የጀመሩት አክብሮታዊ መንገድ በኔልሰን ማንዴላ የደገሙት ትራምፕ ለጊዜውም ቢሆን በደቡብ አፍሪካ ቆስቁሰውት የነበረውን ፖለቲካዊ እሳት ያዳፈኑ መስሏል። አቋምና እውነታን ይዘው ወደ ዋሽንግተን የበረሩት ራማፎሳም ዳግማዊ አፓርታይድን መፍጠር ህልም መሆኑን ነግረው አቃፊነት፣ አንድነት ደግሞ ከአባታቸው የወረሱት መሆኑንም አስረድተው ተመልሰዋል። በእንግሊዝ የቅኝ ግዛት ቀንበር ስር ወድቀው ዓመታትን የማቀቁት ሁለቱ ሀገራት አሁን ደግሞ አንዱ ገዢ አንዱ ተገዢ አድርጎ ባሳለው የዶናልድ ትራምፕ አስተዳደር ቅራኔያቸው እንዲሰፋ ሆኗል። በቦየር ጦርነት እንግሊዝ ጥቁር ደቡብ አፍሪካውያንን በእልቂት እሳት ስትማግድ ዝም ያለችው አሜሪካ ዛሬ ቆዳን በተንተራሰ ፖለቲካ በቅንጦት የሚኖሩ ነጭ ደቡብ አፍሪካውያንን ስለመጨቆናቸው ማውራቷ ብዙዎችን ያስደነቀ ሰሞነኛ ክስተት ሆኖም ተከትቧል። ትራምፕም የራማፎሳ ፖለቲካዊ አቋም አስግቷቸዋልና በስተመጨረሻም እንዲህ አሉ። በአንዳንድ አቋሞቹ የማከብረው በዛኛው ገጽታው ደግሞ በጥርጣሬ እንዳየው የምገደደው ሰው በማለት